ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። ግብጽ ለኢትዮጵያ የባህር በር አማራጭ አቀረበች። ኢትዮጵያ በታላቁ የህዳሴ ግድብ ላይ ያላትን አቋም ካለሳለሰች በጎረቤት ሀገራት በኩል የባህር በር እንድታገኝ ለማገዝ ግብጽ ፍላጎት እንዳላት ዘናሽናል ዘገበ። ጋዜጣው የግብጽ መንግስት ይህን ጥያቄ ለጠቅላይ ሚኒስትር አብይ አህመድ እና ለዶናልድ ትራምፕ አስተዳደር ማቅረቡን ጠቅሷል። ግብጽ ይህን ሐሳብ ያቀረበችው በጅቡቲ፣ ኤርትራና ሱዳን የሚገኙ ወደቦችን ለማልማት ስምምነት ላይ መድረሷን በሚገልጹ ዘገባዎች መካከል ነው። በተለይም የዶላሬ፣ የአሰብና የፖርት ሱዳን ወደቦችን ለማልማት ያላትን እቅድ ለኢትዮጵያ እንደ አማራጭ አቅርባለች ተብሏል። እስካሁን የኢትዮጵያ መንግስት ስለ ጉዳዩ የሰጠው ይፋዊ ምላሽ የለም። ሲፒጄ በታሰሩት ኢትዮጵያውያን ጋዜጠኞች ላይ ፍትሐዊ የፍርድ ሂደት ጠየቀ። ዓለም አቀፉ የጋዜጠኞች መብት ተከላካይ ቡድን ሲፒጄ የኢትዮጵያ መንግስት በእስር ላይ በሚገኙ 4 ጋዜጠኞች ላይ ፍትሐዊና ግልጽ ፍርድ ሂደት እንዲያስተፍን ጠየቀ። ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በአማራ ክልል ካለው ግጭት ጋር በተያያዘ ለ3 ዓመታት ገደማ በእስር ላይ ይገኛሉ። ሲፒጄ እንዳስታወቀው ጋዜጠኞቹ የተከሰሱት የሽብር ወንጀል እስከ ሞት ወይም የዕድሜ ልክ እስራት ሊያደርስ የሚችል ከባድ ቅጣት አለው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ በመጪው ሚያዝያ መጨረሻ አካባቢ የመከላከያ ማስረጃቸውን እንዲያቀርቡ ቀጠሮ መያዙ ይታወሳል። የጉምሩክ ኮሚሽን የውክልና አሰጣጥ መመሪያ ላይ ማሻሻያ አደረገ። የኢትዮጵያ ጉምሩክ ኮሚሽን ከጉምሩክ አስተላላፊዎችና አስመጪ ላኪዎች ውክልና ጋር በተያያዘ ቀደም ሲል አስተላልፎት በነበረው መመሪያ ላይ አዲስ ማብራሪያና ማሻሻያ ማድረጉን አስታወቀ። የመንግስት ባለበጀት መስሪያ ቤቶች፣ የልማት ድርጅቶች፣ የዲፕሎማቲክ ተልእኮችና ዓለም አቀፍ ድርጅቶች የሥራ ኃላፊዎቻቸው በሰነዶች ማረጋገጫና ምዝገባ ኤጀንሲ ፌዴራልም ሆነ ክልል በአካል ቀርበው ውክልና የመስጠት ግዴታ አይኖርባቸውም። እነዚህ ተቋማት በሚሰጡት የውስጥ የውክልና ደብዳቤ ብቻ የጉምሩክ ስነ ስርዓት መፈጸም እንዲችሉ ተፈቅዶላቸዋል። ይህ የተደረገው የሥራ ኃላፊዎች በአካል ለመገኘት ያለባቸው የሥራ ጫናና የውጭ ዜጎች ሁኔታ ከግምት ውስጥ በማስገባት ነው። ከላይ ከተጠቀሱት ተቋማት ውጭ ያሉ ማንኛውም የግል አስመጪና ላኪዎች ግን የጉምሩክ ስነ ስርዓት ለማስፈጸም የሚሰጡት ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ፣ በፍትህ ሚኒስቴር ወይም በክልል ፍትህ ቢሮዎች የተረጋገጠ መሆን እንዳለበት በድጋሜ ተረጋግጧል። ኮሚሽኑ ቀደም ሲል ጥብቅ መመሪያ አውጥቶ የነበረ ቢሆንም የመንግስትና የዓለም አቀፉ ተቋማት የሥራ መሪዎች በአካል ቀርበው ውክልና ለመስጠት መቸገራቸውና የዕቃዎች የጉምሩክ ሂደት በማጓተት ይህ ተጨማሪ ማብራሪያ እንዲሰጥ ሆኗል። ሁሉም የጉምሩክ ቅርንጫፍ ጽሕፈት ቤቶች ይህንን መመሪያ መነሻ በማድረግ አገልግሎት እንዲሰጡ ኮሚሽነር ደበሌ ቃበታ በፈረሙት ደብዳቤ አሳስበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን ሚዲያን የምዝገባ ምስክር ወረቀት ሰረዘ። ባለስልጣኑ መስሪያ ቤቱ አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን የሚዲያ ስነ ምግባርን፣ የኢትዮጵያ ሕጎችና የሀገርና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎች በተደጋጋሚ በማሰራጨት ላይ ይገኛል ብሏል። አዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጠው ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷል ሲል ገልጿል። በተጨማሪም በሚዲያ ዘርፍ ላይ የሙያ ስነ ምግባርና የሀገርና የሕዝብ ብሔራዊ ጥቅም አክብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠው ለመታረም ፈቃደኛ አልሆነም ብሏል። ይህን ተከትሎ ከትላንት የካቲት 17 ቀን 2018 ዓ.ም ጀምሮ የምዝገባ ምስክር ወረቀቱ ተሰርዟል። ምንም አይነት የሚዲያ ፈቃድና ዕውቅና የለውም ሲል አሳውቋል። ከአንድ ወር በፊት በተመሳሳይ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋዜማ ሬዲዮን የኢትዮጵያ ሕገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ አልሆነም በሚል የሥራ ፈቃድ ዕውቅናውን እንዲመልስ ማድረጉን አስታውቆ ነበር። በሌላ ዜና በአሜሪካ ፍሎሪዳ ግዛት ለበርካታ 10 ዓመታት በሞት ረድፍ ላይ የቆዩት የ65 ዓመቱ ሜልቪን ትሮተር በመርፌ በሚሰጥ መርዝ የሞት ቅጣት ተፈጸመባቸው። ትሮት እንደ አውሮፓ አቆጣጠር በ1986 በፓልሜት ከተማ የሱቅ ባለቤት የነበሩትን ቨርጂኒያ ላንግፎርድን በጭካኔ በማነቅና በቢላ በመውጋት በፈጸሙት ግድያ ጥፋተኛ ተብለዋል።
ሟች ከመሞታቸው በፊት የአጥቂውን ማንነትና የሥራ መታወቂያ መግለጻቸውን እንዲሁም በትሮተር ቤት የተገኘ የደም ነጠብጣብ ያለበት ቲሸርት ለቅጣቱ ዋነኛ ማስረጃ ሆነዋል። ከ1987 ጀምሮ በተለያዩ የይግባኝ ሂደቶች ሲያልፍ የቆዩት ትሮተር ጠበቆቻቸው ዕድሜያቸው ለቅጣት አይመጥንም በሚል በሌሎች ምክንያቶች እስከ መጨረሻው ሰዓት ድረስ ቅጣት ማቅለያ ቢጠይቁም የፌዴራል ጠቅላይ ፍርድ ቤት ውድቅ አድርጎታል። ይህ በፍሎሪዳ ግዛት የዘንድሮ ሁለተኛው የሞት ቅጣት ነው። የግዛቱ አስተዳዳሪ ሮን ዲሳንቲስ በ2025 ብቻ በ19 ሰዎች ላይ የሞት ቅጣት በማስፈጸም በግዛቱ ታሪክ ከፍተኛውን ቁጥር አስመዝግበዋል። በብራዚል የደረሰው የጎርፍ መቅሰፍት 22 ሰዎችን ገደለ። በደቡብ ምስራቅ ብራዚል በሚገኘው ሚናስ ጌራይስ ግዛት በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ መቅሰፍትና የመሬት መንሸራተት ቢያንስ 22 ሰዎች ሲሞቱ 45 የሚሆኑት ደግሞ የደረሱበት አልታወቀም። በተለይ ጄስ ደፎራ የተባለች ከተማ በከፍተኛ ደረጃ የተጎዳች ሲሆን ዝናቡ ከወሮ አማካይ መጠን በእጥፍ መብለጡ ተነግሯል። በመቶዎች የሚቆጠሩ ነዋሪዎች ከቤታቸው የተፈናቀሉ ሲሆን ትምህርት ቤቶችም ተዘግተዋል። ፕሬዝዳንት ሉላ ዳ ሲልቫ የአስቸኳይ ጊዜ አዋጅ በማወጅ የሰብአዊ እርዳታ እንዲፋጠን አዘዋል። የሀገሪቱ የሜትሮሎጂ ተቋም አሁንም ተጨማሪ ዝናብ ሊኖር እንደሚችል በማስጠንቀቁ በ14 ግዛቶች ላይ የቀይ ማስጠንቀቂያ አስተላልፏል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። የሶማሊያ መንግስት አሜሪካ የሶማሊያን ወደቦችና የአውሮፕላን ማረፊያዎች ኤርፖርቶች ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት ለማደስ ጥያቄ ያቀረበ። ይህ የሶማሊያ ጥያቄ የመጣው ራሷን ነፃ ሀገር አድርጋ ያወጀችው ሶማሊላንድ ለአሜሪካ የማዕድን ቁፋሮና የወታደራዊ ጦር ሰፈር ለመስጠት ጥያቄ ካቀረበች ከቀናት በኋላ ነው። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ዑመር እንደገለጹት ሶማሊያ እና አሜሪካ እንደ አውሮፓ አቆጣጠር ከ1980 ጀምሮ በወደብና አየር ማረፊያ አጠቃቀም ላይ የቆየ ስምምነት አላቸው። ይህንን ስምምነት ለማደስ የቀረበው ጥያቄ ብቸኛው ህጋዊ የጸጥታ ትብብር መስመር ነው ብለዋል። የውጭ ኃይሎች ከሶማሊያ ጋር ወታደራዊ ትብብር ለመመስረት የሚፈልጉት ሀገሪቱ በቀይ ባህር መግቢያ ላይ ስለምትገኝ ነው። ሶማሊያና ሶማሊላንድ የአሜሪካን ድጋፍ ለማግኘትና ስትራቴጂካዊ አጋር ለመሆን ከፍተኛ ፉክክር ውስጥ ናቸው። ሶማሊያ አሁን ለአሜሪካ ያቀረበችው ጥያቄ ሉዓላዊነቷን ለማስጠበቅና ሶማሊላንድን ከውጭ ኃይሎች ጋር የምታደርገውን ግንኙነት ለመገደብ ነው ተብሏል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።